የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለታርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። አዲስ አበባም አስመራም ሚኒስትሮች ተልከዋል። ሁለቱን ሀገራት የማነጋገር አይነት ሁኔታዎች እየታዩ ነው። በኢትዮጵያ በኩል ከሳምንት በፊት ኢትዮጵያ ከኤርትራ ጋር የመነጋገር ፍላጎት አላት የሚል ደብዳቤ ለአስመራ ተልኮ እንደነበር የሚታወስ ነው። አዲስ አበባ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው የሁለትዮሽ ውይይት በሌላ አቅጣጫ በአስመራም ከፕሬዝዳንት ኢሳያስ ጋር ተደርጓል። ጥንቅራችን በአዲስ አበባም አስመራም ስለተደረጉት ተከታታይ ውይይቶች የሚያደርሳችሁ መረጃ ይኖራል። ከኢትዮ ኤርትራ ድርድር ጋር በተያያዘ ስማቸው የተነሳው ተጠባቂው እንግዳ አዲስ አበባ ገብተዋል። ይዘነዋል። በትግራይ ክልል መዲና መቀሌ ውጥረቱ ባየለበት በድንገት የተከሰተው ፍንዳታ ከባድ ድንጋጤን ፈጥሯል። ትላንት ምሽቱን መቀለ ከተማ ውስጥ ከባድ የፍንዳታ ድምፅ የተሰማበትን ክስተት በተመለከተ የከተማ አስተዳደር እንዲሁም ነዋሪዎች ተናግረዋል። ስለ አነጋጋሪው ፍንዳታ ምን አሉ የሚለውን ከጥንቅራችን ይሰሙታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳና የፖለቲከኛው ጀዋር መሐመድ የቃላት ውርወራ እያነጋገረ ነው። ጌታቸው ጀዋር ላይ ብርቱ ወቀሳቸውን በሰነዘሩበት መልእክት በርካታ አነጋጋሪ ጉዳዮችን አንስተዋል። ጀዋር መሐመድ የሰጡት ምላሽም ልዩ ትኩረት ስበዋል። ይዘነዋል። የደቡብ ጎንደር ዞን ዋና ከተማ ከሰሞኑ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደው ውጊያ ሰላም ርቋት ሰንብቷል። በዚህ ውጊያም በሰው ሕይወትና ንብረት ላይም ጉዳት ደርሷል። ከተማው አሁን ያለችበትን ወቅታዊ ሁኔታ በተመለከተም የምናጋራችሁ ወቅታዊ መረጃ አለ። የግብጽ ጦር ወደ ሶማሊያ የሚልካቸው ዋነኛ መሳሪያዎች ዝርዝር ወጣ። ግብጽ ለድንበር ከጦር ሜዳ እስከ ድንበር ጥበቃ የሚሉ መሳሪያዎችን መርጣ ወደ ሞቃዲሾ ለመስደድ ወስናለች። የሶማሊያ መከላከያ ሚኒስቴር ያስፈነጠዙ 3 መሳሪያዎች ተለይተዋል። ወደ ሶማሊያ ስለተላኩ የግብጽ መሳሪያዎች መረጃ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ጠቅላዩንም ኢሳያስንም ማናገሯቸው። ሰሞኑን በአፍሪካው ቀንድ ጠንከር ያሉ ፍትጊያዎችና ከነዚሁ ፍጥጫዎች ጎን ለጎንም የዲፕሎማሲ እንቅስቃሴዎች ጭምር እየታዩ ነው። በዚህ ዙሪያም አንዲት ሀገር 2 ሚኒስትሮቿን አዲስ አበባም እንደዚሁም አስመራን በመላክ ጠቅላይ ሚኒስትር አብይ አህመድንና ፕሬዝዳንት ኢሳያስ አፈወርቂን በተናጠል አናግራለች። ይቺ ሀገር ሳውዲ አረቢያ ናት። የውጭ ጉዳይ ሚኒስትሯን ልዑል ፈይሰል ቢን ፈርሃን ቢን አብዱላህን ወደ አዲስ አበባ የላከችው ሳውዲ አረቢያ በትላንትናው ዕለት ደግሞ አንድ ከፍተኛ ባለስልጣኗን ወደ አስመራ የላከች መሆኑን የሚያመለክቱ መረጃዎች እየወጡ ነው። ወደ አስመራ ያመራው የሳውዲ ልዑካን ቡድን በሀገሪቱ ምክትል የውጭ ጉዳይ ሚኒስትር ወሊድ ቢን አብዱል ከሪም አልኸርጂ የተመራ መሆኑን የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባጋሩት መረጃ አስታውቀዋል። ሳውዲ በአንድ ጊዜ የውጭ ጉዳይ ሚኒስትሯንና ምክትል የውጭ ጉዳይ ሚኒስትሯን ወደ አዲስ አበባና አስመራ መላኳ ምናልባትም በአሁኑ ሰዓት አይሎ የታየውን የኢትዮ ኤርትራ ውጥረት በማሸማገል ለማርገብ ታሳቢ ያደረገ ሊሆን ይችላል የሚሉ መረጃዎች በመውጣት ላይ ናቸው። ሳውዲ አረቢያ ከዚህ ቀደም ኢትዮጵያና ኤርትራ ከታረቁ በኋላ በሪያድ የሁለትዮሽ ስምምነቶች እንዲፈራረሙ ያደረገች ሀገር ናት። ከዚህም በተጨማሪ በኢትዮጵያና ኤርትራ መካከል ውጥረት ከተፈጠረ በኋላ ፕሬዝዳንት ኢሳያስ አፈወርቂ ወደ ሪያድ አምርተው የመከሩበት ሁኔታ ታይቷል። ከዚያ በኋላም የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሪያድ አምርተው ሰሞኑን ወደ አዲስ አበባ ካመሩት የሳውዲ ውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ቢን አብዱላህ ጋር የተወያዩበት ሁኔታም እንደነበር የሚታወስ ነው። ከሳውዲ መልስ ብዙም ሳይቆይ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኡስማን ሳላህ ደብዳቤ በመጻፍ ኢትዮጵያ ከኤርትራ ጋር መነጋገር እንደምትፈልግም ገለጹ። የኤርትራ ምላሽ አልፈልግም የሚል ነበር። ከነዚህ ሁሉ ሂደቶች በኋላ ደግሞ ሳውዲ በአንድ ጊዜ 2 ሚኒስትሮቿን ወደ አዲስ አበባና አስመራ ልካለች። አሁን ባለው የኃይል አሰላለፍ ሳውዲ አረቢያ የኢትዮጵያ መንግስት ጥብቅ ወዳጅ ከሆነችው የተባበሩት አረብ ኤምሬትስ በተቃርኖ የቆመች ሀገር ናት። ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳውድ ጋር ከተወያዩ በኋላ ጠቅላይ ሚኒስትር አብይ አህመድ ባጋሩት መልእክታቸው ዛሬ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳውድን ተቀብዬ በሁለትዮሽና ባለብዙ ወገን ጉዳዮች ላይ ውጤታማ ውይይት አድርገናል።
ውይይታችን በአበይት ዘርፎች ለረጅም ዘመናት የዘለቀውን የሁለቱ ሀገሮቻችንን ትስስር በማስፋትና የወል ፍላጎቶቻችን በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራችንን በማጠናከር ላይ ያተኮረ ነበር ሲሉም አስታውቀዋል። በአስመራ ፕሬዝዳንት ኢሳያስና የሳውዲ ምክትል ጠቅላይ ሚኒስትር ምን ተወያዩ የሚለውን በተመለከተ መረጃውን ያጋሩት የሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል እንደተለመደው በሁለትዮሽ ጉዳዮች መከሩ ከሚለው ባሻገር በቀይ ባህር ጉዳይ ላይ በጥልቀት መክረዋልም ሲሉ አስታውቀዋል። አሁን በቀጠናውና በዓለም አቀፍ ደረጃ ካለው አስተማማኝነት ከሌለው የሰላም ሁኔታ አንጻር የቀይ ባህርን ደህንነት በጋራ ማስጠበቁ ረገድ የቀይ ባህር ዳርቻ ተጋሪ የሆኑ ሀገራት ምን አይነት ሚና ሊኖራቸው ይችላል በሚለው ዙሪያም ውይይት መደረጉንም ሚኒስትሩ አመላክተዋል። ከዚህም በተጨማሪ አስመራና ሪያድ ከዚህ ቀደም ስምምነት ላይ ደረሱባቸውን በርካታ ዘርፈ ብዙ ጉዳዮችን በተመለከተ እንዴት ወደ መሬት እናውርዳቸው በሚለው ዙሪያም ንግግር ተደርጓል ተብሏል። በቀጣይ ርዕሳችን የመቀሌው ከባድ ፍንዳታ። በትግራይ ክልል መዲና መቀለ ውጥረቱ ባየለበት በድንገት የተከሰተው ፍንዳታ ከባድ ድንጋጤን ፈጥሯል። ትላንት ምሽቱን መቀለ ከተማ ውስጥ ከባድ የፍንዳታ ድምፅ የተሰማበትን ክስተት በተመለከተ የከተማው አስተዳደር እንዲሁም ነዋሪዎች ተናግረዋል። በፌዴራል መንግስትና በትግራይ ፖለቲከኞች መካከል እየተካረረ የመጣው ውዝግብ በቅርቡ ወደ ግጭት ተቀይሮ የአውሮፕላን በረራ እስከ መቋረጥ መድረሱ ይታወሳል። ይህን ተከትሎ ዓለም አቀፍ ተቋማትና አህጉራዊ ተቋማት ችግሩ በሰላማዊ መልኩ እንዲፈታ እያሳሰቡበት ባለበት በዚህ ወቅት ትናንት ምሽት 3 ሰዓት ከ35 ገደማ ያልተለመደ ከፍተኛ የፍንዳታ ድምፅ መቀሌ ከተማ ውስጥ መሰማቱ ነዋሪዎችን ከባድ ድንጋጤ ውስጥ መክተቱን የተገለጸው። ከመቀሌ ዩኒቨርሲቲ ቢዝነስ ካምፓስ አቅራቢያ ባለ ስፍራ ፍንዳታው እንደተከሰተ ነዋሪዎች ተናግረው ክስተቱ አስደንጋጭ እንደነበር ገልጸዋል። የመቀሌ ከተማ ሰላምና ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ምሽት 3 ሰዓት ከ30 አካባቢ በአዲ ሐቂ ክፍለ ከተማ መቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ ዙሪያ የፈንጅ ፍንዳታ ተከስቶ ነበር። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጂ የመቀሌ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምፅ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀሌ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊትም በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውሷል። ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ብሏል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎች የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲል አስታውቋል። ከቅርብ ጊዜ ወዲህ በትግራይ እየተከሰቱ ያሉ ክስተቶች ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥሉ ሆነዋል። ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎች ጭንቀት እየፈጠረ ነው። በሌላ በኩል ከሰሞኑ ትግራይ ክልል አዋሳኝ አካባቢዎች ላይ በተለያዩ ግንባሮች ውጊያ መከፈቱን ተከትሎ የአፍሪካ ህብረትና የኢትዮጵያ ሰብአዊ መብቶች ኮሚሽን ተፋላሚዎች ግጭቱን በማቆም ወደ ሰላማዊ ንግግር እንዲመለሱ ጠይቀው ነበር። የትግራይ ጊዜያዊ አስተዳደርም በተለይም በምዕራባዊ ትግራይ አካባቢ ተከፍቶ የነበረውን ጦር በማውጣት ለሰላም ጊዜ መስጠት ማስፈለጉን እንደሚያምንበት ፍንጭ የሰጠ መግለጫ መስጠቱ የሚታወስ ነው። በቀጣይ ርዕስ የጌታቸውና ጀዋር ፍጥጫ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳና የፖለቲከኛው ጀዋር መሐመድ የቃላት ውርወራ እያነጋገረ ነው። ጌታቸው ጀዋር ላይ ብርቱ ወቀሳቸውን በሰነዘሩበት መልእክት በርካታ አነጋጋሪ ጉዳዮችን አንስተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የሆነ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳና የኦሮሞ ፌዴራሊስት ኮንግረሱ ፖለቲከኛው ጀዋር መሐመድ የሱዳን ግጭትና የኢትዮጵያ ሚናዊ አቅጣጫ ላይ ጠንከር ያለ የቃላት ምልልስ አድርገዋል። አቶ ጌታቸው ረዳ ትላንት ምሽቱን በይፋዊ ትስስር ገጻቸው ባሰፈሩት መልእክት ጀዋር መሐመድ ለጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካዊ ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቀ ነው ሲሉ ከሰዋል። አቶ ጌታቸው ያነሷቸው ዋና ዋና ነጥቦችም ኢትዮጵያ በሱዳን አለመረጋጋት ከፍተኛ ተጋላጭነት ስላላት በክልላዊ ጂኦፖለቲካዊ ፍክክር ውስጥ እንደ ተራ ታዛቢ መሆን አትችልም። መንግስትን መጥላት ብሔራዊ ደህንነትን ለመጠበቅ የሚደረጉ እርምጃዎችን ሁሉ እንደ ስህተት ለመቁጠር ምክንያት ሊሆን አይገባም። መንግስታት ቢቀያየሩም የሀገር ስልታዊ መልክዓ ምድር እንደማይቀየር ጠቅሰው ጀዋር ይህንን ልዩነት መለየት አለመቻሉን እንደ ትልቅ ድክመት ገልጸዋል። ጀዋር መሐመድ ለአቶ ጌታቸው ረዳ በሰጡት ምላሽም የመንግስትን አካሄድ በጽኑ ተቃውሟል። ጀዋር ጠቅላይ ሚኒስትሩ የዘር ማጥፋት ወንጀል እየፈጸመ ነው የሚባለውን የጃንጃዊድ ሚሊሻ በመደገፍ ኢትዮጵያን ወደ ሱዳን ቀውስ ውስጥ እየሳቧት እንደሆነ ክስ አሰምተዋል። የጃንጃዊድ ሚሊሻን መደገፍ እንዴት ብሔራዊ ጥቅምን የማስጠበቅ ሊሆን ይችላል ሲሉ ጥያቄ አቅርበዋል። ጀዋር የትኛውን አቶ ጌታቸውን እንደሚያናግሩ ግራ እንደሚገባቸው በመግለጽ አቶ ጌታቸው የአሁኑን መንግስት አቋም ለመከላከል የሚያደርጉትን ጥረት አጣጥለዋል።
ጀዋር ጸይካ ጸልይ ሲሉ በትግርኛ ሌላ መልእክትም አክለዋል። ጋብዞ መጣላት በሚል የሚተረጎመው ይህ መልእክታቸውም ከፍተኛ ትኩረት ስቧል። በአቶ ጌታቸው ረዳና በጀዋር መሐመድ መካከል በቃላት መቆሳሰሉ ያሁኑ የመጀመሪያው አይደለም። ከዚህ ቀደም እንዲሁ በሌላ ጉዳይ ተካሰዋል። ከወራት በፊት በጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ ምረቃ ስነ ስርዓት ላይ በመጽሐፉ ዙሪያ ማብራሪያ የሰጡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፖለቲከኛ ጀዋር መሐመድ ላይ ሰላ ትችት አሰምተው ነበር። አቶ ጌታቸው በዚሁ የመደመር መንግስት ማብራሪያቸውም ያለነው በ40 ዓመት ዕድሜው ግለ ታሪክ ጽፎ ሀገር አስተምራለሁ ብዙ መጽሐፍ ብሎ መጽሐፍ የሚሸጥበት ሀገር ውስጥ ነው ያሉት አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድ እንኳን የግል ታሪኮን አልጻፉ በማለትም አወድሰዋል። አቶ ጌታቸው በዚሁ ንግግራቸው የአቶ ጀዋርን ስም ባይጠቅሱም ይሁንና አቶ ጀዋር ከዚሁ ጋር በተያያዘ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት የምላሽ መልእክታቸው ጌቾ በአሽሙር ሲወርፈኛ መሻሉ ድሮ እንኳን በቀጥታ የሚላተመው ነበር፣ አሁን ምን ነካብን? ለማንኛውም በቃ ወደ ቀድሞ ቦታው ሹመት ይመለስና ሁለተኛ ዙር ይዋጣልን ሲሉ አነጋጋሪ መልእክት ሰደው ነበር። ቀጣይ ርዕስ በውጊያ የሰነበተችው ደብረ ታቦር ያለችበት ሁኔታ። የደቡብ ጎንደር ዞን ዋና ከተማ ከሰሞኑ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ውጊያ ሰላም ርቆ ሰንብቷል። በዚህ ውጊያም በሰው ሕይወትና ንብረት ላይም ጉዳት ደርሷል። በውጊያውም ከፋኖ ታጣቂዎችም ከመንግስት ኃይሎችም እስከ ሕይወት መስዋዕትነት የደረሰ ጉዳት የደረሰ መሆኑን ከስፍራው መረጃ ያሰባሰበው ቢቢሲ አመላክቷል። ለደህንነታችን ሲባል ስማችን አይጠቀስ ያሉና ቢቢሲ ያናገርኳቸው ያላቸው 4 የከተማዋ ነዋሪዎች ረቡዕ የካቲት 4 ቀን 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በከተማ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። አንድ ነዋሪ ባለፈው ሳምንት አርብ ጥር 29 ቀን 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ የነበረ መሆኑን አመላክተው ከዚያም ፋኖች በየወረዳው ገቡ፣ ቀጥሎም ወደ ዞኑ ገቡ ሲሉም ለቢቢሲ ተናግረዋል። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩም ቢሆን በከተሞች አካባቢ ግጭቱ ጋብ ብሎ እንዲቆይ አድርጎት ነበር ሲሉም ነዋሪዎቹ ተናግረዋል። በከተማ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበረ ያስታወሱት አንድ ነዋሪ ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭኖ ወደ ከተማዋ እያመሩ እንደሆነ ሲሰሙ እኩለ ቀን ላይ ስራቸውን አቋርጦ ወደ ቤት መመለሳቸውን ለቢቢሲ ዘጋቢ ተናግረዋል። በዙሪያው ውጊያ ከተጀመረ አንድ ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮ በደብረ ታቦር አለመረጋጋት ነበር። ከዚያ ረቡዕ ጠዋት እስከ 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማው ግጭት ውስጥ ነበር። የድሮን ጥቃትም ነበር። ከሁለቱም ወገን ማለትም በፋኖም በሚሊሻም ብዙ ሰዎች ሞተዋል ሲሉም አክለዋል። ነዋሪዎቹ በዚህ ማብራሪያቸውም ከተማ አሁንም ከስጋት የተላቀቀች ባትሆንም ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ተናግረዋል። የመከላከያ ሰራዊት ወደ ከተማዋ እያመራ እንደሆነ ከተሰማ በኋላ ታጣቂዎቹ ከከተማዋ መውጣታቸውን ነዋሪዎቹ ለቢቢሲ አክለው ተናግረዋል። ከተማው አሁን ላይ በመንግስት የጸጥታ ኃይሎች ቁጥጥር ስር ትገኛለችም ብለዋል። የከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደመ እንቅስቃሴዋ መመለሷን በማህበራዊ ሚዲያ ገጹ አስታውቋል። የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን ከታሪካዊ ጠላቶች ተልዕኮ በመቀበል የአስፈጻሚ ሚናውን እየተወጣ የሚገኘው ጽንፈኛ ኃይል በከተማው የጸጥታ ችግር ከመፍጠር በላይ ቡድን መሳሪያዎችን በመያዝ በዲሽቃና በሞርታር ከተማውን ለማውደም ሞክረዋል ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ ጥላሁን ደጀኔ ጽንፈኛና የህወሓት ተላላኪ ያሉት ቡድን ከሰሞኑ በደብረ ታቦር ከተማ የህዝብ ተቋማትና የግለሰብ ቤቶችን አቃጥሏል ማለታቸውን የደቡብ ጎንደር ዞን ኮሚኒኬሽን ቢሮ አመልክቷል። ከተለያዩ አቅጣጫዎች እየወጡ ያሉት መረጃዎች እያመለከቱ ያሉት አሁን ባለው ሁኔታ ደብረ ታቦር ከተማ የመንግስት የጸጥታ ኃይሎች የሚገኙባት መሆኑን ነው። ደብረ ታቦር ከተማ ጥንታዊ የሆነች ከተማ ስትሆን በአሁኑ ሰዓትም የደቡብ ጎንደር ዞን ዋና ከተማ በመሆንም እያገለገለች ትገኛለች። በቀጣይ ርዕስ በኢትዮ ኤርትራ ውጥረት የአዲስ አበባው ተጠባቂው ምክር። ከኢትዮ ኤርትራ ድርድር ጋር በተያያዘ ስማቸው የተነሳው ተጠባቂው እንግዳ አዲስ አበባ ገብተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አዲስ አበባ ገብተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ገብተዋል። ዋና ጸሐፊው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የፕላንና ልማት ሚኒስትር ፍጹም አሰፋ አቀባበል አድርገውላቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ወደ አዲስ አበባ የመጡት በኢትዮ ኤርትራ እንዲሁም በሰሜን ኢትዮጵያ ውጥረቱ ባየለበት ወቅት ነው። እርሳቸው የሚመሩት የተባበሩት መንግስታት ድርጅት በፕሪቶሪያው ስምምነት ከነበረው የታዛቢነት ሚናው ባለፈ በሰሜን ኢትዮጵያ እንዲሁም በኢትዮ ኤርትራ ጉዳዮችን በቅርበት በመከታተል የማሳሰቢያ መግለጫዎችን ሲያጋራ መቆየቱ የሚታወቅ ነው። ከሳምንት በፊት አንቶኒዮ ጉቴሬዝ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው ገልጸው ነበር። በኢትዮ ኤርትራ ጉዳይም ተደጋጋሚ ማሳሰቢያዎችን መስጠታቸው የሚታወስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ትላንት አዲስ አበባ መግባታቸው የተገለጸ ሲሆን ጉቴሬዝ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ ተመልክቷል።
ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለ ተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። ይህ በእንዲህ እንዳለ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በቀጣይ ሳምንት ወደ ኢትዮጵያ እንደሚጓዙ የሀገሪቱ መገናኛ ብዙሃን ዘግበዋል። ኤርዶጋን በሀገራቸው ምክር ቤት ባደረጉት ንግግር ባለፈው ሳምንት በሳውዲ አረቢያና ግብጽ ይፋዊ የሥራ ጉብኝት ማድረጋቸውን ጠቅሰዋል። በቀጣዩ ሳምንት የሚኖረው የኢትዮጵያ ጉዟቸውን በዲፕሎማሲያዊ መንገድ ሰላምን የማስፈን ዓላማ እንዳነገበ የአናዶሉ ዘገባ ይጠቁማል። ከ2 ዓመት በፊት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ሰነድ በመፈራረሟ በሁለቱ ሀገራት መካከል ተፈጥሮ የነበረው መቃቃር በቱርክ ጣልቃ ገብነት መርገቧ አይዘነጋም። የኢትዮጵያም የሶማሊያም ወዳጅ የሆነችው ቱርክ ተከታታይ ድርድሮች በማዘጋጀት ሁለቱን ሀገራት ለማቀራረብ ሞክራለች። ወደ ቀጣይ ርዕሳችን ስንወስዳችሁ ወደ ሶማሊያ የተላኩት የግብጽ መሳሪያዎች። ከሰሞኑ ካይሮ ላይ ግብጽ ወደ ሶማሊያ የምትልከው ትዕይንት አድርጎ እንደነበር ይታወሳል። የሶማሊያ መከላከያ ሚኒስቴር ወታደራዊ ትዕይንቱን ተከትሎ ግብጽ ወደ ሶማሊያ የምትልካቸው መሳሪያዎች ዝርዝር ያመለከተ መረጃ አውጥቷል። ከ1000 የሚበልጥ የግብጽ ጦር በተባበሩት መንግስታት ድርጅት ሰላም አስከባሪ ስር የሚሰማራ ሲሆን ከ5 እስከ 10,000 የሚሆን ጦር ደግሞ በተናጠል ከሞቃዲሾ ጋር ባለ የመከላከያ ትብብር ስምምነት በኩል ወደ ሶማሊያ እንደሚገባ ይጠበቃል። ለኢትዮጵያ ጭምር የተላለፈ መልእክት ነው በተባለለት ወታደራዊ ትዕይንቱ ካይሮ በርከት ያሉ ትጥቆችን ያሳየች ሲሆን ወደ ሶማሊያ ከሚገቡ መካከል ዋነኛ የሆኑት 3ቱ በሶማሊያ መከላከያ ሚኒስቴር መረጃ ተካተዋል። በርከት ብለው ከሚገቡት ትጥቆች መካከል እጅግ ዘመናዊ የሆኑ ወታደራዊ ብረት ለበስ ተሽከርካሪዎች ሲሆኑ በተለምዶ ኤምራፕ ተብሎ ይጠራሉ። እነዚህ ፈንጅ የማያጠቃቸው የደፈጣ ጥቃትን መቋቋም የሚችሉ ናቸው። ፈንጅ በተጠመደባቸው መንገዶች ላይ ብዙም ጉዳት ሳይከተላቸው ማቋረጥ መቻላቸውን የሶማሊያ መከላከያ መረጃ አመልክቷል። ካይሮ ላይ ታዩት ብረት ለበስ ተሽከርካሪዎች በኢራቅና አፍጋኒስታን የአሜሪካ ጦር ሲጠቀምባቸው የነበረው አይነት መሆናቸው ተመላክቷል። ከሶማሊያ መከላከያ ሚኒስቴር በወጣ መረጃ መሰረት ሌላው ወደ ሶማሊያ የሚገባው የ29 ሱፐር ቱካኖ የሚሰኝ የጦር አውሮፕላን ሲሆን ጀቱ ከውጊያ በተጨማሪ ፓይለቶችን ለማሰልጠን ጥቅም ላይ ይውላል። ካይሮ የብራዚል ምርት የሆነውን ቀላል ጀት ነው ለሶማሊያ የመረጠችው። በርከት ያሉ የሚሳይል አይነቶችንና ፈንጂዎችን የሚሸከም ሲሆን አውቶማቲክ ማሽን ገን የተገጠመለትም ነው። ይህ ጀት ለድንበር ጥበቃም ይውላል ነው የተባለው። ዋጋው ኪስ አይጎዳም የተባለለት ጀቱ ግብጽ በርከት አድርጋ ወደ ሶማሊያ እንደምትልከው የመከላከያ መረጃው ይገልጻል። ግብጽ ሚል ኤምአይ 24 የተሰኘ የጦር ሄሊኮፕተርም ወደ ሞቃዲሾ ትልካለች። በወታደራዊ ባለሙያዎች ሂንድ የሚል ቅጽል ስም የተሰጠው የሄሊኮፕተር የውጊያ ሲሆን ወታደሮችን ለማጓጓዝና ልዩ ዘመቻዎችን ለማድረግ ጥቅም ላይ ይውላል። ሄሊኮፕተሩ በመካከለኛው ምስራቅ በብዛት ጥቅም ላይ ሲውል የሚታይ ነው። የሶማሊያው መከላከያ ሚኒስትር አህመድ ሞአሊም መሳሪያዎቹን ድንቅ ሲሉ ገልጸዋቸዋል። ግብጽ ለሶማሊያ የገባችውን ቃል በተግባር ያሳየችበት ነው ሲሉም አሞካሽተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።